ለምንድነው በአርባዎቹ እድሜ ውስጥ ድሃ የሚሆኑበት ምክንያት ምንድነው? እንደዚህ ይባላል አይደል? አቤል ሙሉጌታ ዘፈን ላይ ገንዘብ የሚገኘው በ20 ዓመት ልብ የሚገኘው በ40 ዓመት የሚባል ነገር አለና ብዙ ጊዜ አይታችሁ ከሆነ የሆነ እድሜያቸው ሄድና ወንዶች አርባዎቹ ውስጥ ምናምን ገብተው ገንዘብ ያጣሉ ወይም ደግሞ በጣም ድሃ ሆነው ምናምን የሆነ ሲቆራመዱ ሲቸገሩ ምናምን እናያለን። ያ የሆነበት ምክንያት ከመጀመሪያው ምናልባትም 20ዎቹና 30ዎቹን እድሜያቸውን ያሳለፉበት መንገድ ሊሆናል ለዚህ ነገር የዳረጋቸው እንጂ 40 ምናምን ዓመት ሙሉ ወይም ደግሞ ይሄ እስኪ ያን የልጅነቱን ጊዜ ተተኑ ከኢቭን እንኳን 10 ዓመት ቢያንስ ከ30 ዓመት ጀምሮ እንደው በትንሹ ነው እንጂ 20 ምናምኖች ውስጥ ገንዘብ ማግኘት እንጀምራለን ሲሆን አንዳንዶች 10ዎቹ ቤት እንደገቡ ገንዘብ ማግኘት የሚችሉ ሰዎች አሉ መስራት ምናምን። ነገር ግን ቢያንስ 10 ዓመቱን በስራ ብናሳልፍ ከዛ 40ዎቹ እንዴት ድሃ ልንሆን እንችላለን? እንዴት ይቸግረናል? ለምንድን ነው እየቸገራችሁ ያላችሁ ወንዶች? እስኪ ዛሬ ምክንያቱን እናወራበታለን። ለሳቢሳ ሚዲያ አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁንም ኮሜንት ላይ ጻፉልኝ። መልካም ቆይታ። አንደኛውና የመጀመሪያው ወንዶች በአርባዎቹ እድሜያቸው ድሃ የሆኑበት ምክንያት ከአልጋ ጨዋታ ውጭ ለህይወታቸው ምንም አስተዋጽኦ የማታደርግ የሴት ጓደኛቸውን በገንዘብ ስለሚደግፉ ነው። ማለት በቃ ለህይወታቸው ምንም ነገር ይሄ አላደለ ለኖሯቸው መሰረት ያልሆነችን ምናልባትም በገንዘብም በምንም በኢኮኖሚ ማብራቸው መስራት የማትችልን ሴት ከዛች ሴት ጋር ይቀርቡና ያችን ሴት ለነሱ ካልጋ ጨዋታ ውጭ ምንም አይነት ነገር አታመጣም ወይም ደግሞ ያልጋ ምናምን ያልጋውን ደስታ ምናምን ያንን ግንኙነት ብቻ ነው እንጂ ሌላ ነገር ስለማደግፈው ከድጋፍ ይልቅ የሱን ገንዘብ መብላት የሱን ገንዘብ መቦጥቦጥ ይሄ እንዴት ነው በቃ ለሜካፕ ለልብስ ለተለያየ ነገር እያወጣ በቃ ያለውን ገንዘብ የሰራውን ነገር እንዲያጣና ድህነት ውስጥ የድህነት አረንቋ ውስጥ እንዲገባ ይሆናል። እንዲሁም አንዳንድ ወንዶች ሴተኛ ዳሪ የምንላቸው አሉ አይደለ? እነዛ ጋር በመሄዱላ ነው ገንዘባቸውን የሚያጠፉት የሚጨርሱት። ከዛ በኋላ ግን 40ዎች ውስጥ መግባት ማለት ትልቅ ነው፣ በጣም ትልቅ በቃ የእድሜህን ግማሹን ዓመት እንግዲህ 80 ዓመት ምናልባት ምንኖር ግማሹን እድሜ ኖረን ነዋል። ያው 80 ምናልባት ሂደን ከሆነ ነው እንጂ 40 በጣም ትልቅ ነው። ብዙ ነገር የምንይዝበት ብዙ ሀብታም የምንሆንበት ምናልባትም ቢሊዮነር ምናልባትም ሚሊዮነር የምንሆንበት የእድሜያችን ወቅት ነው። ግን ለአልጋ ጨዋታ ብቻ ወጪ ስለምታደርጉ ለአልጋ ጨዋታ የምታስደስተውን ሴት ድጋፍ በማድረግ ለእሷ ገንዘብ በመርዳት ለእሷ ልብስ መኪና በመግዛት ለእሷን ሰርፕራይዝ በማድረግ ሁልጊዜ ተጠምዷል። የሆነ መኪና ገዝቶ ሰርፕራይዝ ማድረግ ልደቷን ማክበር የተለያየ ነገር ቫላንታይን ዴይ ምናምን አኒቨርሰሪ እያለ ከእሷ ጋር የሚያሳልፋቸውን ጊዜያቶች ዝም ብሎ ባልጋ ስላስደሰተች ብቻ ለእሷ ኢንቨስት ያደርግና ገንዘቡን ያኔ 40ዎች ውስጥ ሲገባ ገንዘቡን ጭፍጭፍ አድርጎ ጨርሶ ድሃ ይሆናል። እሷም ደግሞ ሌላ ገንዘብ ወዳለው ጥላው ትሄዳለች። ይሄ ነው አንደኛውና የመጀመሪያው ምክንያት። ሁለተኛው ምክንያት ደግሞ ዝቅ ብሎ ከመስራት ይልቅ ከአቅማቸው በላይ የሚያወጡበትን የልብስ ፋሽን ተከታይ መሆን ነው። ይሄ በወጣትነት በአፍላ እድሜያቸው 30ዎቹ 20ዎቹ ውስጥ እያሉ ዝቅ ብለው ሰርተው ነገ 40ዎቹ 50ዎቹ ውስጥ ሲገቡ ቁጭ ብሎ ዘና ብሎ ከመብላትና ድርጅት ከመክፈት ምናምን ይልቅ ዝቅ ብዬ እንዴት እሰራለሁ በሚል የተለያዩ ልብሶችን ፋሽን በመጣ ቁጥር ፋሽን ልብስ መግዛት፣ ጫማዎችን፣ ብራንድ ልብሶችን መልበስ፣ ብራንድ ጫማዎችን መልበስ ይሄን በማድረግ ጊዜያቸውን ያሳልፉትና በኋላ ላይ ምን ይምጣ ምን ይበላ ምን ይጠጣ ነው ያለ ምንም ነገር ይጠፋል። በቃ እንኳን ብራንድ ለባሽ መሆን እንኳን ጥሩ ልብስ ለባሽ መሆን ይልቅ ህይወት መኖር ይፈልጋል። ትዳር ማግባት ልጆችን መውለድ ምናምን ስለሚፈልግ ያኔ ግን ገንዘብም ይጠፋል ትዳርም ይጠፋል። ለምን ገንዘብ ሲኖርህ ነው ማንም ሰው ማንም ሴት የሚፈልገው የተሻለ ነገር ያለውን ወንድ ሁሉም ሰው ይፈልገዋል። የተሻለ ህይወት እንድታኖር ነው ሴቷም የምትፈልገው። ማንም በቃ ካንተ ወደ አንተ የሚመጣ ሰው በሙሉ የተሻለ ህይወት ፍለጋ ነው። የተሻለ ገንዘብ ከሌለ የተሻለ ኑሮ ማኖር የማትችል አይነት ወንድ ከሆንክ ሁሉም ወደ አንተ አይመጣም። ስለዚህ በቻልከው መጠን ዝቅ ብለህ ለመስራት ሞክር። አለበለዚያ እንግዲህ እድሜህ በገፋ ቁጥር ድሃ እየሆንክ እየደኸየህ ነው የምትሄደው። ሶስተኛው አዲስ መኪና ገዝቶ ያረጀ ቤት መከራየት ነው። ለታይታ መኖር በቃ ይሄ አለ አይደለ? ሰዎች እንዲያዩህ ማድረግ ቤትህ ውስጥ ማይሆን ነገር ማይሆን ህይወት እየኖርክ ኢቭን ብድር ተበድረህ ብድር አውጥተህ መኪና ትገዛለህ። የምትኖርበት ቤት ግን በጣም ደሳሳ ጎጆ በጣም የሚያስጠላ የሚባል በቃ ዝቅተኛ ኑሮ ነው የምትኖረው። ኢቭን የምትበለው ላይ ኖርህ ይችላል። ቤትህ አንድ ብረት ድስትና አንዲት ሳህን ትሆን ትችላለች ያለች። አንተ ግን ተበድረህን በምንም ብለህ ወይም ደግሞ ያለህን ገንዘብ በሙሉ አማጣህ መኪና ትገዛለህ። ይሄ መኪና የሆነ ነገር ቢሆን የሆነ ነገር ዝም ብለህ ለታይታ ነው ያን መኪና የምታደርገው።
ምናልባትም ሴቶችን ለመጀንጀል ሊሆን ይችላል። ምናልባትም ሴቶች እንዳዩ፣ ምናልባትም ጓደኛ መኪና ስላለው ጓደኛ እንዲኖር ስለምትፈልግ ነው። አየህ ይሄ መኪና እንትን ሆኖ ጥሬ ሆኖ ማለት ብር ይሄ እንዴት ነው እንጀራ ሆኖ አትቆረጥመውም። ምንም ማድረግ አትችልም። ዝም ብለህ ስትነዳው የቤንዚን እዳ ነው የሚሆንብህ። በቃ ሁልጊዜ ነዳጁ የነዳጅ ትርፍ ነው። በቃ ነዳጅ ነው የምትበላል እንጂ ሌላ ምንም አይነት ትርፍ የለውም። ከዛ ይልቅ ለታይታ ከመኖር ይልቅ ህይወትህን ለማሳመር ያለህን ገንዘብ አሟጠህ ወይም ተበድረህ መኪና ከመግዛት ይልቅ ኢንቨስት ብታደርገው፣ ስራ ላይ ብታውለው ነገ የተሻለ የነገህን ህይወትህን ያሳምርልሃል። አራተኛው ከሰው ለመምሰል ሲሉ በክለቦች ወይም ደግሞ በመጠጥ ቤቶች የተጋነነ ዋጋ ያላቸው መጠጦች መግዛት ነው። የተለያየ መጠጥ ቤት ገብቶ እንደኔ እስከማናንሽ መጎረር ምናምን። ሰው ምናልባትም ያ ሰው እኮ የተሻለ ነገር ኑሮት ነው የተሻለ መጠጥ የሚጠጣው፣ የተሻለ ህይወት ኑሮት ነው፣ ትርፋማ ሆኖ ነው። ያኛው በዙሪያው ብዙ ድርጅቶች ከፍቶ 3-4 ድርጅቶችን ከፍቶ ሊሆን ይችላል። አንተ ግን በባዶ ኪስ ምንም ሳይኖርህ ያለችህን ገንዘብ አሟጠህ በጣም የተጋነነ ዋጋ ያላቸው የተለያዩ መጠጦችን እነዛ መጠጦችን አብረህ ማዘዝ። በአቅምህ አትጠቀምም። አጠቃላይ በአቅምህ ማትኖር ሰው ነህ። ይሄ ከሆነ ያን ጊዜህን ያለ አቅም ስትኖር ያለህን ገንዘብ የተደሰትክበት ምናልባት የወር ደመወዝተኛ ምናምን ትሆናለህ። ያን ደመወዝህን እያወጣህ ስትዝናና ስትጨፍርበት ስትደሰትበት ትኖርና በኋላ ግን ችግር ይገባል ቤትህ። ድህነት በቃ ይመጣል። እጅን አጣጥፈህ ተቀምጠህ አንተም ትጠብቀዋለህ። ያኔ በጣም ህይወትን ያከብደዋል። ምን ልሁን ነው የምትል፣ እንዴት ምን ይሻለኛል፣ ምንድነው መሆን ያለብኝ እስከምትል ድረስ ያስጨንቅሃል። ይሄ ነው በጣም ከባዱ ነገር። አምስተኛው እነሱና ጓደኞቻቸው ተባብረው ንግድ ለመጀመር በፍጹም አይስማሙም። ወይም ደግሞ እነዚህ ወንዶች ከማንም ጋር ንግድ ለመጀመር አይስማሙም። ነገር ግን ለጓደኞቻቸው የአባታቸው ቀብር ላይ አበባ ገዝተው ይሄዳሉ። ምናልባትም እስከ 10 ሺህ ብር እስከ 20 ሺህ ብር የሚያወጣ አበባ ሊሆን ይችላል የሚያደርጉት። ግን የሆነ ጓደኛው እስኪ እንደዚህ ሼር አድርገን ንግድ እንጀምር ቢለው ነው አይ እኔ አልጀምርም ብር የለኝም ሊል ይችላል። ለታይታ ሲሆን ግን እንዳልኳችሁ ጓደኛው ሲያገባም ሊሆን ይችላል። ቀብር ላይ ብቻ ሳይሆን ጓደኛው ሲያገባም ይዞት የሚሄደው ነገር ለየት ያለ ሁልጊዜም ያለውን ገንዘብ እያሟጠጠ የሚያደርግ ነው። በጣም ብዙ ሺህ ብር አውጥቶ ለሆነ ሰው ስጦታ የሚሰጥ ይሄ ምን ይሆናል? ያን የወጣትነት ጊዜ እንደዛ ጨርሰውና 40ዎች ላይ በጣም ብዙ ሰዎች ድሃ ስለሚሆኑ ነው። በጣም ብዙ ወንዶች አሉ፣ በጣም ብዙ ወንዶች እና እስከዛ እድሜያቸው ቆይተው እንኳን ትዳር ሲፈልጉ እስኪ ሚስት ፈልጉልኝ በየቦታው መንከራተት ምናምን ማንም አይፈልግህም። ምክንያቱም አንተ ሲኖርህ ማንም ይፈልጋል፣ ያለከው ማንም ይፈልጋል፣ ማንም አሳዶህ ይመጣል። ስድስተኛው የረጅም ጊዜ ኢንቨስትመንት ወይም ቁጠባ ላይ ከማተኮር ይልቅ ለአጭር ጊዜ ደስታና ፍላጎት ቅድሚያ መስጠት ነው። ድሃ እንድትሆን ያደረገ አንደኛው ምክንያት በቃ ረጅም ለነገ ህይወትህ ምናልባትም 20ዎች ውስጥ ያለ ለ40ዎቹ ለ30ዎቹ ለ50ዎቹ ካላቀድክ ዝም ብለህ ለዛሬ ደስታ 20 ፈታ ዛሬ ህይወት ዛሬ ናት እያልክ የምትደሰት ከሆነ ነገ ላይ ገንዘብ አጥተህ ስትሰቃይ በስቃይ አረንቋ ውስጥ በጣም ደስ በማይል ሁኔታ ውስጥ ትገኛለህ። ይሄ ነው ምክንያትህ። ሰባተኛው የገንዘብ አጠቃቀም እቅድና ዲሲፕሊንን ማጣት ነው። ያለ በጀትና ያለ ቁጥጥር ገንዘብን መበተን። ምንም አይነት እቅድ የለህም፣ ምንም አይነት በጀት የለህም። ነገ ምንድነው ይሄ ለዚህ ያስፈልገኛል ብለህ አታቅድም፣ አትበጅትም። ስለዚህ ዝም ብለህ አንተ የምታጠፋው ገንዘብ ባገኘው መንገድ ነው። ዲሲፕሊን የሚባል ነገር የለህም በገንዘብ። በቃ ገንዘብ ስላለ ትገዛለህ፣ ገንዘብ ስላለ ትበላለህ፣ ገንዘብ ስላለ ትጠጣለህ፣ ገንዘብ ስላለ ትለብሳለህ። ይሄ ከሆነ ደግሞ በምንም መንገድ ገንዘቡ ሊጠራቀምና ሊቆጠብ አይችልም። ድሃ ነው የምትሆነው። ስምንተኛው እና የመጨረሻው ሌሎችን ለማስደሰት ወይም ደግሞ ከማህበረሰቡ ላለመነጠል ሲሉ ከአቅማቸው በላይ በሆነ የኑሮ ዘይቤ ለመኖር መሞከር ነው። ይህም ብዙውን ጊዜ አላስፈላጊ ላልሆኑ እቃዎች ወይም ዝግጅቶች እንደ ሰርግ፣ ድግስ በብድር ገንዘብ መጠቀም ይጀምራሉ። በቃ ማንንም ለማስደሰት ስትል ከሰዎች እኩል ለመኖር ስትል ማህበራዊ ኑሮ ነው፣ ማህበራዊ ህይወት ነው፣ ማህበረሰቡ ያመጣው ባህል ነው፣ እንዲህ ነው እያሉ በቃ አላስፈላጊ ወጪዎች። ለምሳሌ ማግባት ሲፈልግ ተበድሮ መደገስ፣ ለምሳሌ ወልዶ ክርስትና ምናምን አይነት ነገር ሲያስነሳ ተበድሮ፣ ይሄ ማህበረሰቡን ስለፈለገ ብቻ ማለት ሰው እንዲያውቅለት ብቻ እከሌ ስላደረገ ብቻ ይሄ ማድረግህ ላንተ ህይወት ግን እያዛባው ልክ 40ዎች ውስጥ ስገባ በቃ ምን ትሆናለህ? ጃኬት አልቆ ጫማ ተንሻፎ በቃ የሆነ በጣም ተራ ስልክ ይዘህ ስትወላገድ ትታያለህ።
ያኔ አግብተህ ምናልባት ወልደህ ምናምን የምትታይበት ወቅት ስለሚሆን በተለይ ብዙ ወንዶች ከ40ዎቹ በደንብ ያገባሉ አይደለ? 30ዎቹ ምናምን ውስጥ አግብተው ልክ ገንዘባቸው ቀድመው ስለጨረሱት 40ዎቹ ውስጥ ልጆቻቸውን ወልደው ልጆቻቸውን በድሃ የሆነ የመንግስት ትምህርት ቤት አስገብተው ሲጎትቱ በቃ ምናምን ነገር በጣም በሚያሳዝን ሁኔታ ይታያሉ። ይሄ የሆነውም በማይረቡ ምክንያቶች ነው። ለማህበረሰቡ ብለህ ባደረግከው ነገር ለማህበረሰቡ እከሌ ዕቃ ስለገዛ የምትገዛ ከሆነ በቃ የሆነ ዕቃ ቤት ስለሚያስፈልግ ስልህ ማህበረሰቡ ስለፈለገው እከሌ ቤት ስላለ አንተ ቤት የሚገባ ከሆነ ይሄ በጣም 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 ከባድ ነው ለህይወት። ልብ በል። ለሌሎች እውቅናና ማረጋገጫ መኖርህን አቁምና በህይወትህ አቅጣጫ ይኖርህ። በራስህ መኖር ልመድ እስኪ። ሌሎችን ትርፋቸውን ሲያወጡ ወይም ደግሞ ሌሎች ትርፋቸውን ሲያወጡ ስላየ አንተ ዋናው ገንዘብህን ወይም ካፒታልህን አታጥፈው። በቃ ሌሎች እኮ ምናልባትም የተሻለ ብር ኖሯቸው ገንዘባቸውን እየቆጠቡ የሆነውን እየቆጠቡ ነው የሆነውን የሚያወጡ እቅድ ጽፈውበት ለወር የሚያወጡትን ጽፈው ነው ሊያወጡ የሚችሉት። አንተ ግን ዝም ብለህ ያለህን በሙሉ ካፒታልህን እያወጣህ አትበዝበዝ። ለዛ ነው ብዙ ጊዜ በቃ እንዳልኳችሁ ነው 40ዎች ውስጥ ሲገቡ ብዙ ወንዶች ምርር ህይወት ሰስጠላኝ ህይወት ሰለቸኝ ምናምን በቃ በጣም ብዙ ወንዶች ናቸው። ብዙዎቹ አብዛኞቹ ወንዶች ማለት እንችላለን የኢትዮጵያ ወንዶች 40ዎቹ እድሜ ውስጥ ነው በቃ ጫማቸው ተንሻፎ ምናምን ጃኬታቸው ተቀዶ ሸሚዛቸው ተላልጦ ተደጋጋሚ ጊዜ አንዲት ልብስ ይዘው ምናምን እናያለን። ያም የሚሆንበት ምክንያት መጀመሪያ እቅድ ስላልነበራቸው ገንዘባቸውን በደንብ አድርገው ስላጠፉት። ከዛ ልጅ ይመጣል፣ ትዳር ይመጣል፣ ቤት መምራት ይመጣል። ያኔ ሁሉ ነገር ከባድ ነው የሚሆነው። እንደዚህ አይነት ወንድ ላለመሆን መጣር ይኖርባል። ይሄንን ባህሪህን ወይም ደግሞ ዛሬ 8 ነገሮች ነግሬያለሁ፣ 8 ምክንያቶች። እነዚህን 8 ምክንያቶች ከህይወትህ ማስወጣት ይኖርባል። እንደዛ ካልሆነ መቼም አታድግም፣ መቼም ስኬታማ ልትሆን አትችልም። ውዴ ሳቢሳ ቤተሰቦች የዛሬው ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁንም ኮሜንት ላይ ጻፉልኝ። ቲክቶክ ላይ ገብታችሁ ሳቢሳ ብላችሁ ፎሎ አድርጉ። መልካም ጊዜ